ጸጋንና ሐዋርያነትን ስለተቀበለው ስለ መልእክቱ ጸሐፊ ማንነትና ስለ አገልግሎቱ ነበር ባለፈው ያየነው። እርሱ ሐዋርያ ሊሆን የተጠራው እና ጸጋንና ሐዋርያነትን የተቀበለው በአሕዛብ መካከል ከእምነት የሚነሳ መታዘዝ እንዲገኝ መሆኑን አይተናል። እውነትም በሦስቱ ዓለም አቀፍ የወንጌል አገልግሎቶቹ በአሕዛቡ ዓለም ከእምነት የሚነሳ ምላሽ ተገኝቷል። ሰዎች በወንጌል ለተሰበከላቸው ለጌታ ለኢየሱስ ክርስቶስ መታዘዝን አሳይተዋል። ታዲያ ምንም እንኳን እርሱ ሄዶ በሮም ከተማ ላይ ባይሰብክም በሌሎች መንገዶች የደረሳቸው ቢሆንም በሮም ከተማ ውስጥ ያሉ አማኞችም በአሕዛብ መካከል ከእምነት የሚነሳ መታዘዝን ያሳዩ ናቸው። ታዲያ ምን ይላል? በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ብሏቸዋል። ልክ በሌላ አካባቢ ሰዎች ከእምነት የሚነሳ ምላሽ እንደሰጡት ሁሉ በሮም የምትገኙ እናንተ ደግሞ ለኢየሱስ ክርስቶስ ልትሆኑ የተጠራችሁ ናችሁ እንደ ሌሎቹ ማለቱ ነው። ክብር ለእግዚአብሔር ይሁን። በዘመነ ሐዋርያት ከአሕዛብ መካከል ወደ ጌታ ዘወር እንዳሉት ከእምነት የሚነሳ ምላሽ እንደሰጡት በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ በተሰበከው ወንጌል ለጌታ ለኢየሱስ ክርስቶስ እንደታዘዙት እንደነዚያ እንደ ጥንቱ አማኞች ከዚያም ዘመን ጀምሮ እስከ ዘመናችን ድረስ በየስፍራ ወንጌል በተሰበከበት ስፍራ ሁሉ ለጌታ ምላሽ እንደሰጡት በእምነት እንደታዘዙ ሰዎች እኛም በዚህ ዘመን ያለን በዚህ ምድር የምንገኝ እዚህ ጉባኤ የተቀመጥን ሁላችንም እኛም ደግሞ ለኢየሱስ ክርስቶስ ልንሆን የተጠራነን ልክ እንደ ሮም አማኞች። ክብር ለእግዚአብሔር ይሁን። የኢየሱስ ክርስቶስ መሆን መታደል ነው። ለምን? እርሱ ሞትን አሸንፎ በክብር ተቀምጧል። ታዲያ እኛንም ከእርሱ ጋር በክብር የተቀመጥን ያደርገናል። ብቻም አይደለም፣ ከተሰወረበት ይገለጣል። እኛም ከእርሱ ጋር በክብር እንገለጣለን። የሚመጣ ዓለም ወራሾች እንሆናለን። የኢየሱስ ክርስቶስ መሆን ያዋጣል። ለዚህ ተጠርተናል። ክብር ለእግዚአብሔር ይሁን። ሐዋርያው አገልግሎቱ እንዲህ አይነት ውጤት ያስገኘ መሆኑን ከገለጠላቸው በኋላ ስለ አገልግሎቱ ጠባይና ስለ ውጤቱ ይህን ያህል ከነገራቸው በኋላ በቀጥታ የተቀባዮቹን ማንነት ደግሞ ይገልጣል። ቁጥር 7 ላይ ከዚህ ጀምረን እንቀጥላለን። የመልእክቲቱ ተቀባዮች በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ይላቸዋል። ስለዚህ ቦታቸው ላይ ትኩረት ያደርጋል። በሮሜ ላላችሁ ይላል። ይህንን አገላለጽ በቁጥር 15 ላይ ደግሞ ይገልጸዋል። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። በሮሜ ላላችሁ ይላል።
እንጂ ለሮም ሰዎች አይልም። መልእክቲቱ በቀጥታ እየተጻፈች ያለችው በሮም ከተማ ለሚገኘው ለሁሉም ሕዝብ አልነበረምና፣ ነገር ግን በሮም ከተማ ውስጥ ላሉ የኢየሱስ ክርስቶስ እንዲሆኑ ለተጠሩ በወንጌል አምነው ለተለዩ ለተቀደሱ ሰዎች ነው መልእክቲቱ የምትጻፈው። ስለሆነም የሮም ከተማ ሕዝብ በሙሉ የጌታ ነው ሳይሆን የምንለው ጌታ በሮም ከተማ ውስጥ ሰዎች አሉት እንላለን። የጌታ የሆኑቱ በተለያየ መንገድ ይጠራሉ። ቤተ ክርስቲያን ይባላሉ፣ አማኞች ይባላሉ፣ ቅዱሳን ይባላሉ፣ ወዘተ ብዙ መገለጫዎች አሏቸው። ግን የት ያሉ ሲባል በዚህ ዓለም ያሉ የጌታ የሆኑ ናቸው። እውነት ነው። የአንድ ከተማ ሕዝብ ሙሉውን ብቻ አይደለም፣ መላው ዓለምም ቢሆን በፍጥረት የጌታ ቢሆንም ግን ራሱን ለጌታ በመለየት ራሱን ለጌታ በመስጠት የጌታ አልሆነም፣ ለተከፈለለት ዋጋ እውቅና አልሰጠም። ጌታ እግዚአብሔር ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ ቢወድም ሰዎች ሁሉ ግን የጌታ አልሆኑም፣ ሰዎች ሁሉ ግን አልዳኑም። ስለሆነም የወንጌል ዓላማ ከአሕዛብ መካከል ለስሙ የሚሆን ወገንን ለይቶ መውሰድ ነው። ሊሆን የቻለው ነገር እንዲህ ነው። የተከፈለው ዋጋ ለሁሉ የሚበቃ ቢሆንም የእግዚአብሔር ፈቃድ ሁሉን ማዳን ቢሆንም ሰዎች ከሰጡት ምላሽ አንጻር ሁሉም ሰዎች ከእምነት የሚነሳ መታዘዝን ባለማሳየታቸው ምክንያት በዚህ ዓለም ያሉ የጌታ የሆኑ ሰዎች አሉ እንጂ በዚህ ዓለም ያለው ሕዝብ ሁሉ የጌታ አልሆነም። ስለሆነም ሮም ከተማ ላይ ይህች መልእክት ስትጻፍ በሮም ከተማ ላሉ የጌታ ለሆኑ ቅዱሳን የተጻፈች ናት። በቅድሚያ በሮም ውስጥ ሰዎቹ ራሳቸው እንዴት ሊገኙ ቻሉ የሚለውን ጥቂት ከቃሉ የምናገኘውን መረጃ እንካፈል። ሮም ውስጥ ክርስትና እንዴት ገባ? ሮም ውስጥ ወንጌል እንዴት ገባ? ማን የተባለው ሐዋርያ ሄዶ ሰበከ? የሚለውን ከመጽሐፍ ቅዱስ አናገኝም። በትውፊታዊ መረጃዎች ብዙ ሊባል ይችላል። የእግዚአብሔር ቃል ግን በዚያ ከተማ ውስጥ ይሄ ነው የሚባል ሐዋርያ ሄዶ ይሄ ነው የሚባል በስም የሚታወቅ ወንጌል ሰባኪ ሄዶ እንደመሰከረ አናነብም። ከተማው ትልቅ ነው። የቄሳሮች መናገሻ ነው። ታዲያ እንዲህ ላለ ትልቅ ከተማ ብዙ ሕዝብ ብዙ ሚሊዮን ሕዝብ ለሚገኝበት ከተማ እንደ ዋና የሚባል ስመጥር የተባለ ሰው ሄዶ ወንጌል መስበክ ነበረበት፣ ቤተ ክርስቲያንን መመስረት ነበረበት ተብሎ ሊጠበቅ ይችላል። የእግዚአብሔር አሰራሩ ግን ድንቅ ነው። ሁልጊዜም የሰው ሐሳብ ከእግዚአብሔር ሐሳብ የራቀ ነው፣ ወይም በዛው ልክ የእግዚአብሔር ሐሳብ ሰው ከሚያስበው ይልቅ የተለየ ነው። ሮም ወንጌል እንዴት ገባ? ታዋቂ በሆነ ሚሽነሪ፣ ታዋቂ በሆነ አገልጋይ አይደለም። ታዲያስ በበዓለ ሃምሳ የነበሩ ከአይሁድ የሆኑ ከሮም የመጡ ሰዎች ይዘውት እንደሄዱ የሚሰጠው ሐሳብ ወደ እውነቱ የቀረበ ነው። ለምን? እነሱ ራሳቸውን ሲገልጹ በሐዋርያት ሥራ ምዕራፍ 2 ውስጥ በሮሜ የምንቀመጥ አይሁድ ብለዋል።
በሌላ አባባል ተቀማጭነታቸው ሮም ውስጥ የሆኑ አይሁዳውያን ነበሩ። እነርሱ የበዓለ ሃምሳ ዕለት ሄደው ወደ ኢየሩሳሌም ሄደው የበዓለ ሃምሳ ዕለት እግዚአብሔር በሰራው ሥራ የተነሳ ተደንቀዋል። የእግዚአብሔርን ታላላቅ ሥራ በልሳኖቻችን እንሰማለን ካሉት ሰዎች መካከል ናቸው። እነዚህ ሰዎች ተቀማጭነታቸው ሮም ስለሆነ መሄዳቸው አይቀርም። ካመኑት ከ3000 ሰዎች መካከል አንዳንዶቹ ሮማውያን እንደሆኑ ልናስብ እንችላለን። ስለዚህ የመጀመሪያው የወንጌል መለኮስ በእነዚህ ሰዎች በኩል እንደሆነ መረዳት እንችላለን። ይሄ ብቻ አይደለም። እዚሁ ሮሜ ምዕራፍ 16 ላይ ስትመለከቱ ሮም ውስጥ ካሉ አማኞች መካከል ሐዋርያው ጳውሎስ የሚያውቃቸው ብዙ ሰዎች በስም ተጠርተዋል። ቢያንስ ወደ 28 የሚያህሉ ስሞችን ታገኛላችሁ። ከነዚህ ውስጥ ቢያንስ 10ሩ እህቶች ናቸው፣ ሴቶች ናቸው። ታዲያ እነዚህ ሐዋርያው በስም እየጠራ ሰላምታ የሚያቀርብላቸው ቅዱሳን በተለያየ የሮም ክፍለ ግዛት ውስጥ ሐዋርያው እየተዘዋወረ በሚያገለግልባቸው አካባቢዎች የሚያውቃቸው እና አሁን ወደ ሮም የሄዱ እንደሆኑ ከንባቡ እንረዳለን። እነ አቂላ እነ ጵርስቅላ አሉ። በእስያ በኩራት የሆነው አጤኔጦን የሚባል ሰው ተጠቅሷል። እነ ማርያ አሉ። ሌሎችም በሮም የወንጌል ሥራ ላይ ተሳትፎ ያሳዩ፣ ስለ እነርሱ የደከሙ፣ ስለ ሮም ክርስቲያኖች ብዙ ግድ ይላቸው የነበሩ ሰዎች በስም ተዘርዝረዋል። ስለሆነም ወንጌል በእንደነዚህ አይነት ሰዎች ወደ ሮም ከተማ ሊገባ እንደቻለ መረዳት እንችላለን። በዚህ ውስጥ እገሌ የተባለ ስመጥር ሐዋርያ ወይም የወንጌል ሰባኪ አናገኝም። እግዚአብሔር በምስኪኖችም ይሰራል፣ በታናናሾችም ይሰራል፣ በወንዶችም በሴቶችም ይሰራል። እጅግ ገናና የሆነውን ዙፋኑን ዘርግቶ በሮም ከተማ ላይ የሚመለከውን የጁፒተር አምልኮና የመሳሰለውን የገዘፈ አመፅ እዚህ ግባ በማይባሉ ስማቸው ብዙም በማይታወቅ አማኞች በኩል በተላከ ወንጌል ማፍረስ፣ መጋፈጥ እና ምርኮን መማረክ ይቻላል። ዛሬም እንዲሁ ያደርጋል። ክብር ለስሙ ይሁን። ትልልቅ ሊባል የሚችል በምድር ላይ በገዘፈ የሕዝብ ብዛት ባለው የተማሩ ሰዎች አሉበት በሚባሉ ምናልባት ኃያላን ሰዎች አሉበት በሚባሉ ስፍራ ምንም ባልሆኑ በስጋ ሲታዩ ምንም ይሄ ነው የሚባል ስም በሌላቸው በኩል እግዚአብሔር መስራት እንደሚችል ከዚህ እንማራለን። በሮሜ ያሉ ቅዱሳን እንዲህ ያሉ ነበሩ። እንዳጠቃላይ ታዲያ መጀመሪያ ከአይሁዳውያን ወደ ወንጌል የመጡ ሰዎች ይኑሩ እንጂ በሮም ከተማ ውስጥ፣ ቀጥሎ ግን አስቀድሞ ለአይሁዳዊ የሚነገረው ወንጌል ቀጥሎ ለግሪክ ሰዎች ይሄዳል። ስለሆነም በሮም ከተማ የሚኖሩ አሕዛብ ከአይሁድ አማኞች በተላከላቸው ወይም በተሰበከላቸው ወንጌል እያመኑ ብዙ ክርስቲያኖች፣ ከአሕዛብ የተጠሩ ክርስቲያኖች በሮም ከተማ ውስጥ በዝተው እናያለን። በሚጽፍበት ጊዜ ምንም እንኳን ሁለቱም የተደባለቁበት ማህበር ቢሆንም ግን በሮም ከተማ ውስጥ በዝተው የምናገኛቸው መልእክቱን በምናነብበት ጊዜ በቁጥር በዝተው የምናገኛቸው ከአሕዛብ ወደ ክርስትና ወደ ጌታ ዘወር ያሉት ናቸው። ግን እነዚህ ሰዎች እነማን ናቸው? በሁለት መንፈሳዊ ቃላት ይጠራቸዋል። አንደኛው በእግዚአብሔር የተወደዳችሁ ተብለዋል። መጀመሪያ የተገለጹት በዚህ ነው። በእግዚአብሔር የተወደዳችሁ ተብለዋል። እግዚአብሔር በሮም ከተማ ያሉትን አሕዛብንም አይሁድንም ይወዳል። ብቻም አይደለም ዓለሙን ይወዳል።
በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷል። ስለዚህ በፍቅሩ አድሎ የለበትም፣ ዓለምን ወዷል። ስለዚህ በሮም አሁን የጌታ እንዲሆኑ የተጠሩት ክርስቲያኖች ከሌላው ዓለም በተለየ ፌቨር በተለየ መንገድ ለብቻ አድሎ ተደርጎላቸው የተወደዱ ናቸው ማለት አይደለም። ታዲያስ ለመላው ዓለም ባለው የእግዚአብሔር ፍቅር የተወደዱ ናቸው። በእግዚአብሔር የተወደዳችሁ ልክ የተሰሎንቄ ሰዎችም እንዲሁ ተብለዋል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4 ላይ በእግዚአብሔር የምትወደዱ ሆይ እንደተመረጣችሁ አውቀናል ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይም በጌታ የተወደዳችሁ ይላቸዋል። ከአሕዛብ የተጠሩትን የተሰሎንቄ ሰዎችን ምንድነው ለየት የሚያደርገው? ለፍቅሩ ምላሽ ሰጥተዋል። በቃ ይኸው ነው እንጂ ፍቅሩ ለሁሉም የሆነው ፍቅር ለነሱም እንደደረሰ ነው የምንገነዘበው። ማን ነው አስቀድሞ የወደደው? አንደኛ ዮሐንስ 4:19 እንደምናየው እርሱ አስቀድሞ ወዶናልና እኛም እንወደዋለን። ስለዚህ ለሁላችን ያለው ፍቅር እናንተ ጋር ደርሶ ግን ለዚህ ፍቅር ምላሽ የሰጣችሁ ማለት ነው። በእግዚአብሔር የተወደዳችሁ እኛም ሌሎቹም በተወደዱበት በዛው የእግዚአብሔር ፍቅር የተወደዳችሁ አሁን እዚህ የተቀመጥን ሁላችን ይሄንን ቃል የምንሰማ ሁላችን በቀራንዮ መስቀል ላይ በተገለጠው ለሁሉ በሚሆነው በማያዳላው የእግዚአብሔር ፍቅር የተወደድነን። ክብር ለእግዚአብሔር ይሁን። ሁለተኛ ቅዱሳን ልትሆኑ የተጠራችሁ ይላል። የሚገርም ነው። ሮም ከተማ የአሕዛብ አምልኮ ያለባት፣ ኃያላን የሚገኙባት፣ ዓለማዊነት ስጋዊነት የሚገኝባት፣ ብዙ እርኩሰት የሚገኝባት ከተማ ናት። ይህ የአሕዛብ ልማድ ነው። አሕዛብ ምን እንደሚመስሉ ለመረዳት ብዙ ንባቦችን ማየት ይቻላል። ግን አንዱን ብቻ እንኳን ባነበው ተሰሎንቄ ምዕራፍ 4 ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ እያለ ይቀጥላል። ስለዚህ የአሕዛብ ኑሮ በርኩሰት የተሞላ ነው። እንዲሁም በዚህ በጴጥሮስ መልእክት ላይ ስንመለከት ወደ ጌታ ዞር ያሉት ቀድሞ የነበሩበትን ሁኔታ ሲገልጥ አንደኛ ጴጥሮስ ምዕራፍ 4 ላይ ከቁጥር 3 የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውር ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃችኋል ይላል። አሕዛብ ማለት እንደዚህ ናቸው። ኤፌሶን ምዕራፍ 4 ላይ ርኩሰትን ሁሉ ለማድረግ ራሳቸውን አሳልፈው የሰጡ ናቸው። አሕዛብ ማለት እንደዚህ ናቸው። አሕዛብነት በዚህ ይገለጣል። ታዲያ እንዲህ አይነት ርኩሰትን በተሞሉ ሰዎች መካከል ይኖሩ የነበሩት እነዚህ የሮማ አማኞች አሁን ቅዱስ ለሆነው እግዚአብሔር ቅዱሳን ለመሆን ተጠርተዋል። ክብር ለእግዚአብሔር ይሁን። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ቅዱሳን ለመሆን የተጠሩ። እንዴት ነው ቅዱሳን የሚሆኑት? በራሳቸው ሥራ አይደለም፣ ወይም ደግሞ በተለየ መንገድ አይደለም፣ ወይም በቤተ ክርስቲያን ውሳኔ አይደለም። አንዳንድ ቦታ እንደሚደረገው ወይም ብዙ ሰዎች ተስማምተው ቅዱሳን ናቸው ስላሏቸው ከሌላው ሕዝብ የተለየ ቅድስና ስላላቸው አይደለም። ታዲያ እንዴት ነው? በአንደኛ ቆሮንቶስ ምዕራፍ 1 ላይ እንደምንረዳው እንዲህ የሚል ቃል እናያለን።
በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ስለዚህ እንዴት ነው ቅዱሳን የሚሆኑት? በኢየሱስ ክርስቶስ ለተቀደሱት ነው። ኢየሱስ ነው የሚቀድሳቸው። እሱም በዮሐንስ 17 ላይ እንዲህ ሲል ጸልየዋል። እነርሱ ደግሞ የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። አንድ ሰው በጌታ በኢየሱስ በሚያምንበት ጊዜ ፖዚሽናሊ በስፍራ ይቀደሳል። ክብር ለእግዚአብሔር ይሁን። ከዚያም በተግባርም ይቀደሳል። አዎ የቅድስና ፍሬ ይታይበታል። ሮሜ 6 ላይ ከነዚሁ አማኞች እንደሚጠበቀው ማለት ነው። ሮሜ 6 ቁጥር 22 ላይ እንደምናገኘው ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ ተብለዋል። የቅድስና ፍሬ ይገኝባቸዋል። ስለዚህ በኑሯቸውም ቅዱሳን ይሆናሉ ማለት ነው። ስለዚህ አንድ በክርስቶስ ኢየሱስ እንድትቀደሱ ስፍራውን እንድትይዙ ቅዱሳንና ያለ ነውር እንድትሆኑ፣ ሁለት በቅድስና እንድትኖሩ እንድትመላለሱ ተጠርታችኋል። ቅዱሳን ልትሆኑ የተጠራችሁ ዛሬም በእግዚአብሔር የተወደዳችሁ ቅዱሳን ልትሆኑ የተጠራችሁ ይለናል። እዚህ ያለነውን ቅዱሳን የተጠራነው የእግዚአብሔርን ቅዱስነት በሕይወታችን ለማሳየት ነው። ወደኛ የተላከው እኛን ወደ ጌታ የጠራን ወንጌል ራሱ ቅዱስ ተብሏል። ቅዱሱን ወንጌል በእጃቸው ላከው ይለናል። ጥሪያችን ቅዱስ ተብሏል። በቅዱስ አጠራር የተጠራን እንደሆነ ተነግሮናል። ስለዚህ መጨረሻው ቅዱሳን መሆን ነው። ለእግዚአብሔር የተለዩ እግዚአብሔርን የሚያከብሩና የሚያስከብሩ ቅዱሳን እንደዚህ ብሎ ይገልጻቸዋል። እግዚአብሔር ይመስገን። ዙሪያችንን ስናየው፣ ዓለሙን ስናየው ሰዎች ርኩሰትን ሁሉ ለማድረግ ራሳቸውን አሳልፈው ሰጥተዋል። አዎ ኑ እንብላ እንጠጣ ነገ እንሞታለን ነው የዓለም መፈክር። ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ የተባሉት ሰዎች ሩቅ አይደለም፣ ወጣ ስንል እናገኛለን። በዚህ መካከል እግዚአብሔር በቅዱስ ወንጌል በክርስቶስ ኢየሱስ ቅዱሳን ልንሆን ጠርቶናል። ክብር ለጌታ ይሁን። ቀጥሎ ሰላምታ ያቀርብላቸዋል። ሰላምታው እንደተለመደው ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ጸጋና ሰላም ቅደም ተከተሉን የጠበቀ ነው። መጀመሪያ ጸጋ ለእናንተ ይሁን፣ ቀጥሎ ሰላም ለእናንተ ይሁን። እውነትም ቅደም ተከተሉ እንደዚሁ ነው። በጸጋ የዳነ ሰው ከእግዚአብሔር ጋር ሰላም ያገኛል። የእግዚአብሔር ጸጋ የበዛለት ሰው፣ በእግዚአብሔር ጸጋ የተደገፈ ሰው፣ ከራሱ ማንነት የወጣ ሰው ከእግዚአብሔርም ከሰውም ጋር ሰላም አለው። ልብን የሚገዛ ሰላም አለው። ስለዚህ ጸጋና ሰላም ለእናንተ ይሁን። በሮም ላላችሁት ከየት ደስ የሚል ነው ምንጩ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ነው የሚለው። እግዚአብሔር አባታችን እንደ ወልድና እንደ መንፈስ ቅዱስ ወደዚህ ዓለም በሆነ መንገድ ያልተገለጠ ነው። በራሱ የመለኮት ማንነት ያለ ነው እቺ ደብዳቤ ስትጻፍ። ስለዚህ ከመለኮታዊ ክልል ከአብ ዘንድ የመጣ ጸጋ የመጣ ሰላም ለእናንተ ይሁን። ብቻም አይደለም ከጌታም ከኢየሱስ ክርስቶስ ይህ ሰላምታ ከአብ የሚመጣውን ያህል ከኢየሱስ የሚመጣ ከሆነ ኢየሱስ አድርጎ በእግዚአብሔር ቀኝ በተቀመጠበት በአሁኑ ሰዓት ልክ እንደ እግዚአብሔር አባታችን የጸጋና የሰላም ምንጭ ነው። አዎ ኢየሱስ የሚታይ ነበረ፣ አሁን ግን የሚታመን ነው። በእግዚአብሔር እመኑ በእኔም ደግሞ እመኑ ማለት የተቻለው ነው።
አድርጎ በእግዚአብሔር ቀኝ ከተቀመጠበት ከዚያኛው ክልል እኛ ወደፊት ከምንገባበት የአብ ቤት በጳውሎስ ብዕር ለሮም ሰዎች ይህን የከበረ ሰላምታ ይልክላቸዋል። ለእኔና ለእናንተም ይሄው ሰላምታ ተልኳል። የሮሜን መልእክት ለሚያነቡ ሰዎች ከአብና ከወልድ ካልተፈጠረው ክልል የከበረ ሰላምታ ዛሬም ተልኳል። መጽሐፍ ቅዱስ የሚያነቡ ሰዎች ከእግዚአብሔር ጋር ሰላም ተባብለው ነው የሚጀምሩት። የእግዚአብሔርን ሰላምታ ተቀብለው ነው የሚጀምሩት። ስለሆነም እግዚአብሔር ይናገራል። አንድን ሰው ሰላም ካላችሁት ከዛስ በኋላ ትናገራላችሁ የሆነ ነገር አይደል? ይቀጥላል እኮ ንግግራችሁ። የምትፈልጉትን መልእክት ታስተላልፋላችሁ። መድረክ ላይ ቆመው ህዝቡን ሰላም የሚሉ ሰዎች ቀጥለው የሆነ ነገር ለመናገር ነው። በእግዚአብሔር ቃል ውስጥ የእግዚአብሔርን ሰላምታ ተቀብለን ማንበብ ከጀመርን እግዚአብሔር ለልባችን መናገር ጀምሯል። ስለዚህ በትክክል እየተናገረ ካለ አካል ጋር እየተገናኘን መሆኑን ልናምን ይገባል። እንደዛ እንዲሆንላቸው ነው ይህንን ሰላምታ የሚጽፍላቸው እንጂ የገዛ የራሱን ሰላምታ አይደለም። እኔ ጳውሎስ ሰላም እላችኋለሁ ብሎ አልጀመረም። እግዚአብሔር ሰላም ይላችኋል ነው ነገሩ። ቃሉ የእግዚአብሔር ስለሆነ ክብር ለጌታ ይሁን። ከዚህ በኋላ ከቁጥር 8 ጀምሮ እስከ 15 ድረስ እነዚህን የሮም ክርስቲያኖች አስመልክቶ በእግዚአብሔር ፊት ሐዋርያው ያለው የልብ ሁኔታ ምን እንደሆነ ይገልጥላቸዋል። እነሱ በተመለከተ ከሰማበት ጊዜ ጀምሮ ሐዋርያው ምን አደረገ? ስለ እነርሱ አስቀድሞ አመሰገነ፣ ቀጥሎ ጸለየ። ከዚያስ በኋላ ያለውን ናፍቆት ይገልጽላቸዋል። በመጨረሻ ወደ እነርሱ ለመምጣት ያለውን ዝግጅት ይነግራቸዋል። ስለዚህ አሁን መልእክቱን በሚጽፍበት ጊዜ ወደፊት እነርሱን በተመለከተ ያለውን ዕቅድ እናም ሊጎበኛቸው እንደሚፈልግ የሚጎበኝበትን ዓላማ በዛውም ይህችን መልእክት ራሱ የሚጽፍበት ዓላማ ምን እንደሆነ ይነግራቸዋል። ስለዚህ አጠር አድርገን ለመግለጽ እንደው ባጭሩ የመልእክቱና የዕቅዱ ዓላማ ለመጎብኘት ያለው የዕቅዱ ዓላማ በዚህ ክፍል ተጠቅሷል። የመጀመሪያው ምስጋና ነው። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ልክ የተሰሎንቄ ሰዎችም እንዲሁ ነበሩ። እምነታቸው በሁሉ ስፍራ ተወርቶ ነበረ እና ሐዋርያው በጣም ደስ ብሎት ነበር የሚጽፍላቸው። በአሕዛብ መካከል እግዚአብሔር ለስሙ የሚሆን ወገንን ሲሰበስብ ይህ ለወንጌል አገልጋዮች ትልቅ ደስታን ይሰጣል።